ገዛኸኝ እንግዲህ አሁን ላይ የሚያደርገው ነገር ግራ ገብቶታል ማለት ነው። ምክንያቱም አሳልፎ እየሰጠው በገዛ እጁ ለቤቲ የሰጣትን ንብረትና የሰጣትን ሀብት እንግዲህ አልመልስም በማለት እሱ አሁን ላይ የሚያደርገው ነገር እንግዲህ ግራ እየገባው ነው ያለው ማለት ነው። ገዛኸኝ በቤቲ ላይ ተስፋ ባደረገበት ሰዓት እንግዲህ ቤቲ የሰጣትን ወረቀት እንግዲህ በፊት ለፊቱ ቀዳዳ ጥለዋለች ማለት ነው። ቤቲ ከዚህ በፊት ስትፈራ የነበረው የገዛ እህቷን ወስዶ በሷ ያስፈራራኛል ብላ ስላሰበች እንግዲህ አሁን ላይ ገዛኸኝ ምንም ነገር ያላደረገ ሰው ስለሆነ ስለተረዳች ወረቀቱን በመቀዳደት ፊቱ ላይ ጥለዋባታለች ማለት ነው። እንግዲህ አሁን ላይ ገዛኸኝ ማድረግ ያለበትን ሰዎችን እግር ስር ወድቆ ከመለማመጥና ከመለመን ውጪ ምንም ማድረግ አልቻለም ማለት ነው። አሁን ላይ ቤቲ ያው ያላትን ባህሪና ማድረግ የምትፈልገውን መበቀል የምትፈልገውን ነገር እያደረገች ነው ያለችው ማለት ነው። ገዛኸኝ ቤትን ቢማጸናትም እግሯ ላይ ቢወርቅም እንግዲህ ቤቲ አልሰማም ብለዋለች ማለት ነው። በዚህ ወቅት እንግዲህ ያው እሱ ሳይፈቅድላት ማንም ሳይፈቅድላት ከቤት ወጥታ ሌላ ቦታ ሄዳለች ማለት ነው። መኪናውንም የገዛኝ መኪናውንም እንግዲህ ሳታስፈቅድ ይዛ ከቤት ወጥታለች ማለት ነው። እዚህ ጋር ገዛኸኝ ያጠፋው ነገር ስህተት ቢኖር ያው ከአለሜ ንብረቶችንና ሀብቶችን አሸሻለሁ ብሎ በማይታወቅ ሰው ያኔ ሚስት ከሆነችው ሚስት ነች ብሎ ያው ከአለሜ በኋላ ያገባትን ቤት አምኖ አስተላልፎ መስጠቱ እዚህ ጋር ነው ያው ዋጋ እየከፈለ ያለው ማለት ነው። እዚህ ጋር ከኋላ መታ ንብረቱን ቤቲ ወስዳ ራሷ ከምትጠቀምበት አለሜ ብትወስደው የተመረጠ ይሆን ነበረ። ምክንያቱም ያው ንብረቱን ለፍታ ጥራ ከዚህ በላይ ደክማበት ያው ብዙ ነገር አድርጋበት ያፈራችው ንብረት እስከሆነ ድረስ አለሜ ብትወስደው ይመረጥ ነበረ ማለት ነው። ገዛኸኝ ያው አለሜን በመፍራት ያስተላለፈው ንብረትና ሀብት ለቤቲ እንግዲህ አሁን ላይ ቤቲ ያው የምታደርገው ነገር ገዛኸኝ በፍጹም ያልጠበቀው ነገር ስለሆነ አሁን ላይ ዋጋ እያስከፈለች ነው ያለችው ማለት ነው ቤቲ። ገዛኸኝ በበኩሉ ለቤቲ ትንሽም ቢሆን የአለሜን ንብረትም ቢሆን ትንሽም ስጪ ብሎ ቢለምናትም እሷ እንግዲህ አልሰማም ብለዋለች ማለት ነው። እንግዲህ አሁን ላይ ገዛኸኝ የሚያደርገው ነገር ስላጣ አሁን ሰዎችን በመለማመጥና ሰዎችን እግር ስር ከመውደቅ ሌላ ነገር ማድረግ አልቻለም ማለት ነው። ገዛኸኝ ማድረግ የሚያቅተውን ነገር ያው መላ ሲያጣ እንግዲህ ያደረገው ነገር ቢኖር የገዛ ልጁን ናሲ እርዳኝ ገንዘቡን እንድትመልስ አርጋት በማለት ጠይቆት ነበረ ማለት ነው። እናቴ በበኩሉ እኔ ያው አንተ የሰጠህን ብር እኔ መቀበል አልችልም፣ ስለዚህ አንተ ራስህ እንደተሰጣት ተቀበላት ብሎታል ማለት ነው። ገዛኸኝ ይሄንን ነገር ያደረገው እንግዲህ ያው ቤቲን ቢለማመጣትም እግሩ ስር ቢወርቅም እንግዲህ ምንም ልትፈራ ያልቻለች ሰውየት እስከሆነች ድረስ ስለዚህ ምንም ነገር ላሰጠኝ ትችላለች። ስለዚህ ናቲ በፍራቻም ቢሆን በጉልበትም አድርጎ ይቀበላታል ብሎ ስላሰበ ነው ማለት ነው። ናቲ በበኩሉ ያው ገዛኸኝን የሰጠውን ብር ራስ መቀበል ይኖርባል። ይህንን ካላደረግ እንግዲህ ከፊት ለፊት ትልቅ ነገር ይጠብቃል። ስለዚህ ብራችንን የእናቴን ንብረት በምንም ብለክ ማስመለስ ይኖርብሃል፣ እጃችን ላይ ማስረከብ ይኖርብሃል ብሎ እየነገረው ነው ያለው።
ገዛኸኝ አሁን ላይ አለሜን ያው ከዚህ በፊት እገልሻለሁ ብሎ ሲያሰቃያትና ቤት ሁሉ ዘግቶባት ከቤቴ ጋር ሆኖ ብዙ መከራ ሲያደርስባት የነበረው ሰው እንግዲህ አሁን ላይ ይቅርታ ብሎ እግሯ ላይ ወርቋል ማለት ነው። ምክንያቱም እንግዲህ ያው ንብረቱና ሀብቱን ቤቲ እንደማትሰጠው በእጁ እንደማያገኝ ስላወቀ ያው አለሜ እንግዲህ ይቅርታ ታደርግልኛለች ብሎ በማሰብ አለሜ ላይ እግር ላይ ወድቋል ማለት ነው። በዚህ ወቅት አለሜ እንግዲህ ያደረጋትን ነገር በጣም ያው ስለያወቀችን ስለሚዘገንናት እንግዲህ ያው በጥፊ መታው ይቅርታ አላደርግለትም ብላ በማለት እንግዲህ በጥፊ መታዋለች ማለት ነው። በዛ ላይ አለሜ ለገዛኸኝ እንግዲህ ይሄንን ንብረት ከእጄ ላይ ካላደረስክና ካልመለስክልኝ ከፊት ለፊት የሚጠብቅ ከባድ ነገር ይሆናል እና በቀላሉ አልላቀቅም። ብዙ ነገር ስታደርግ ነበረ ከዚህ በፊት እንግዲህ ይኸው ማስረጃዎችም የአንተ የሰራቸው ፋይሎች እንግዲህ በእጅ ላይ ናቸው። ስለዚህ ይሄንን ነገር ካላደረግ ይሄንን ነገር ደግሞ በአንተ ላይ ከባድ ነገር ይሆናል ብላ እያስጠነቀቀች ነው ያለችው። አሁን ላይ ገዛኸኝ እንግዲህ ያው የሚያደርገውና የሚሰራው ነገር ግራ በሚገባው ሁኔታ ውስጥ ነው ያለው ማለት ነው። እና ገዛኸኝን አሁን ላይ ማንም ሊያድነው አይችልም ማለት ነው። በዛ ላይ ነገሮች ሁሉ ተደራርቦበታል። በዛ እንግዲህ ትሁትም ከቤት ለቃ ጥላው ልትሄድም ነው አሁኑ በቃ ብቻውን የቀረው። በዛ ላይ ደግሞ ብዙ ነገሮች በሱ ላይ እየተደራረቡበት ስላለ ግራ ገብቶት ነው ያለው ማለት ነው። የሚገርመው ነገር እንግዲህ ያው አንድ ትልቅ ራሴ አፍት ነኝ ራሴ ጉልበት አለኝ የሚለው ሰው እንግዲህ አሁን ላይ ያው እንደዚህ መሆኑ የሚገርም ነገር ነው፣ እያየን ያለ ነው ማለት ነው። አሁን ላይ ገዛኸኝ እንግዲህ የሚያደርገውና የሚሄድበት ቦታ እንግዲህ ግራ የሚገባ ነገር ነው የሚሆነው። ምናልባት ቤቲ ራርታለት ያው እሱን ካስቀመጠችው ነው እንጂ ንብረቶቹ ሁሉ ቤቱ፣ መኪናው፣ ሁሉም ንብረት አለሜን አሸሻለሁ ብሎ እንግዲህ ያው ፍቅር አውሎት ለቤቲ አስተላልፎላታል ማለት ነው። እንግዲህ አሁን ላይ የሚጠብቀው ነገር ከበድ ያለ ይሆናል። ያው ቤቲ ምናልባት ራርታ ይህንን ነገር ቢያንስ ከቤት እንዳይወጣ ካላደረገች በስተቀር እንግዲህ ጎዳና ላይም ሊወርቅ ይችላል ማለት ነው። ገዛኸኝ በዛ ወቅት እንግዲህ ይሄን ንብረት አስተላልፎ ለቤቲ ሲሰጣት ያው አስቦ ማድረግ ይኖርበት ነበረ። ምክንያቱም ትንሽም ነገር ቢያንስ የሆነ ነገርም ብሎ ማስቀመጥ ይኖርበታል። ያው አግብቻታለሁ ሚስቴ ነች ብሎ በማመን ንብረቶችን ሁሉ ማስተላለፉ እሱን ደግሞ ትልቅ አደጋ ውስጥ የከተተውን ነገር ቢሆን ይሄ ነው ማለት ነው። ቤቲ እንግዲህ አሁን ላይ የአለሜን የሆነ ንብረት እንግዲህ አልወስድም ራሴ የለፋውበትን ብቻ ነው መወስደው እያለች እየተናገረች ነው ያለችው። ይህንን ነገር ደግሞ የምመልሰው ነገር ቢኖር አንድና አንድን ስታረጉልኝ ነው ንብረቷን የምመልሰው ብላ እያለች ነው። ምክንያቱም ከወንድሟ የእሷን ወንድም አምጥታ እዚህ ካላሳሰረችው በስተቀር እኔ ብሩን በፍጹም አልመልስላትም እያለች እየተናገረች ነው ያለችው ማለት ነው። አሁን ላይ ቤቲና አለሜ በጣም እየተስማሙ አይደሉም፣ እየተከራከሩ ነው ያሉት ማለት ነው። ቤቲ ያው የምትፈልገውን ነገር እንግዲህ እሱን ካላደረግሽልኝ ነገሮችን ነገር በፍጹም ይሄ ብር ደግሞ ለእኔ አልሰጠሽኝም፣ የሰጠሽው አንድ እናት ለገዛኝ ስለሆነ እሱን መጠየቅ ትችያለሽ አሊያም ደግሞ ይሄን የኔ የምፈልገውን ነገር ካደረግሽልኝ እኔ ልመልስልሽ እችላለሁ እያለች ነው ያለችው። አለሜ በበኩሏ ወንድሟን አሰልፋ በፍጹም መስጠት የማትፈልግ ሰው ነች ማለት ነው። እንግዲህ ሁለቱ ላይ አሁን ላይ የሚታየው
አንቺ አሳልፈሽ ስጪኝ፣ እሷ ደግሞ ወንድሜን ጨክኜ የሁሉ መከራ ያየበትን ቤት የመሰረተውን ልጆችን የወለደውን ሰው ከሀገሩ አምጥቼ እዚህ ላሳስረው በፍጹም አልችልም፣ በወንድሜ አልደራደርም እያለች ነው ያለችው ማለት ነው። እነ ናቲ በበኩላቸው አልሜን እየነገሯት ነው ያሉትም። ምክንያቱም ይሄን ነገር እንድታረግ ቢሏትም ንብረቱ እንዲመለስላት ይሄ ነገሮችን ብታረጊ ንብረቶችን ልትመልስልሽ ትችላለች ብሎ ናቲም እነቱትም ቢሏትም እሷ እንክች ብላል። ወንድሜን አሳልፌ አልሰጥም እያለች ነው ያለችው። በእርግጥም እንግዲህ በተቀመጠበት ጥሩ በተቀመጠበት ሁኔታ ያለው ሰው አምጥቶ እስር ቤት ውስጥ መክተት በጣም የሚከብድ ነገር ነው ማለት ነው። አለሚ ያው እስካሁን ድረስ ሲንደርስብኝ የነበረው ነገር እንግዲህ በእኔ ላይ ቤቴ ስታረግል የነበረው የወንድሜ ቅጣት እንግዲህ የእሱን ቅጣት እኔ ተቀብዬለታለሁ። ከዚህ በላይ ብዙ መከራ ብዙ ነገር ሲያደርጉብኝ ሊገሉኝ ብዙ ነገር እንኳን ሲያደርጉ የነበረው ለወንድሜ እኔ ከፍዬለታለሁ። ስለዚህ ወንድሜ በተቀመጠ ቦታ እንግዲህ አምጥቼ እዚህ እሱ ዳግም ሌላ ነገር ሊያደርግና ሌላ ሊታሰርና ዋጋ ሊከፍት በፍጹም የማይችል ሰው ነው። ስለዚህ ይህንን ነገር ደግሞ እሱ ይምጣልሽ ካልሽ ደግሞ የኔ ደግሞ የደረሰብኝና በደልን የደረሰብኝ ስቃይ ደግሞ ማን ተጠያቂ ሊሆን ይችላል እያለቻት ነው ያለችው። በእርግጥም ስናይ በራሳችን በኛ በኩል እንኳን ራሱ ስንመለከት አለሜ የምታረገው ነገር እውነት ሆኖ ነው የሚታየን ማለት ነው። ምክንያቱም እኔ ገልጬላችኋለሁ ማለት ነው የአለሜን እንትን ስቃይ የደረሰባትና የደረሰባትን ያ ሁሉ መከራ ሲያደርጉባት እሷ ድረስ ቤቴ ያው መርፌ እስከ መጉዳት እስከ መግደል ድረስ ብዙ ነገር ሲደርስባት የነበረው ነገር ደግሞ ማን ሊጠየቅበት እንደሚችል ጊዜ እዚህ ጋር ደግሞ ጥያቄ የሚሆን ነገር ነው ማለት ነው። አሁን እንዲህ በአንድ ነገር መፍረድ በጣም የሚከብድ ነገር ነው የሚሆነው ማለት ነው። ምክንያቱም አሁን ላይ ቤቲ የምታስበውና የምትናገረው ነገር ቁልጭ አርጋ ወንድምሽን ካላመጣሽ ይሄን ንብረት በፍጹም አልመልስልሽም እያለቻት ነው ያለችው። ሌላው የምናየው ህይወት ነው ማለት ነው። ይሁን እንግዲህ ቤቲ ከዚህ በፊት የሰራችውና ያደረገችውን ነገር ካወቀች እንግዲህ ያው የቤቲን ነገር ልታከሽፍባት ትችላለች። ምክንያቱም እንግዲህ ይህንን ነገር በፍጹም የማታውቀው ነገር ስለሆነ አሁን ላይ ከሰማችና ነገሮችን ካወቀች ቤቲ የለፋችበትና የደከመችበት ነገር ሊበላሽባት ይችላል ማለት ነው። ቤቢ ራሱ የመከራት ነበረ ቤቴን አሁን ላይ የምታረጊውና የምትለፊው ነገር እንግዲህ ህይወት ብትሰማ ልትቀበልሽ የማትችል ሴት ነች። ስለዚህ ያኔ ምን ታረጊያለሽ? ስለዚህ አሁን ላይ የምታረጊውን ነገር ብታቆሚ ይሻልሻል ብሎ እየመከራት ቢሆንም አሁን ላይ የሚያሳስበኝ ነገር ቢኖር የእህቴ ደህንነት ነው። ስለዚህ አሁን የሚፈጠረውና የሚደረገው ነገር ምንም ደንታ ሊሰጠኝ አይችልም ብላ እየተናገረች ነው ያለችው ቤቲ። ሌላው እንግዲህ ትሁትን ነው የምንመለከተው። እንግዲህ ትሁት ከዚህ በፊት ያው ገዛኸኝ ቤት ውስጥ ስትሰራ እና በገደብ ቆይታ ስትሰራ የነበረችው ብዙ መከራና ብዙ ስቃይ የደረሰባት ሴት አለሜንም ከዛ ችግር ያወጣቻት ይባስ ብሎ ደግሞ ቤቲንም ከዛ የህይወት ያስወጣቻት ሴት እንግዲህ አሁን ላይ የገዛኸኝን ቤት በቃኝ ብላ ከቤት ልትወጣ አስባለች ማለት ነው። በዚህ ወቅት እንግዲህ ገዛኸኝ ደግሞ አንድ ነገር እያሰበላት ነገር አለ ማለት ነው። ምክንያቱም ወርቆቹን በሙሉ ለቃቅሞ በኪሷ ውስጥ ከቶ እሷን ሌባ ለማስባል እየአሰበ ነው ያለው።
እንግዲህ ያው ትሁት ያው ልትወጣ ካለች ልትወጣ ስትል ሻንጣዎቿንና እንዲበረበሩና ሻንጣዎቿ ደግሞ እንዲታይና ታይቶ ሲታይ ደግሞ እሱ ያስቀመጠው ወርቆች ከተገኙባት እንግዲህ እሷን ወንጀለኛ አድርጎ እስር ቤት ለማስገባት እያሰበ ነው ያለው ማለት ነው።